በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛስ ጋብቻ ንጹሕ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምንና ሔዋንን ፈጥሯቸዋልና። እንደምናረፈዳቸው እንደምሰነበታቸው እንኳን ለዚህ ቦታ ደረሰን አደረሳቸው። እሺ እንግዲህ ይህ ቦታ እንዳያችሁት አባቶቻችን ሊቃውንቱ ኢትዮጵያውያን ቅዱሳን ሊቃውንት መምህራን እዛ ሁነው በዓይነ መነጽር በወንጌሉ ወይም ደግሞ በትምህርቱ መሪነት መጥተው እኛ ከምናየው በላይ ስለዚህ ቦታ ብዙ ተናግረዋል እና በቃና ዘገሊላ ከብካብ ኮነ ይላል። ተሰንበት ነው። በመጀመሪያው ዕለት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ምንና ምንም ፈጠረ? ሰማይና ምድር ፈጠረ። መላእክትንም ፈጠረ። ነፋስን፣ እሳትን፣ ብርሃናትን ሁሉ ፈጠረ። ስምንቱን ፍጥረታት ከ22ቱ ስነ ፍጥረት በዕለተ እሑድ ፈጠረ። እሑድ ማለት ምን ማለት ነው? አንደኛ ማለት ነው። ልብ በሉ። ይህን ውሾን ማለት የምትሉት ዕብራይስጥ ተናጋሪዎች ካላችሁ አላችሁ ወይ ከዕብራይስጡ ወይ ከአማርኛው ወይ ከግዕዙ ካልሆናችሁ ግን ይሄ ሌላ ችግር ነው። ከየትኛው መድባችሁ? ከግዕዙ፣ ከአማርኛው፣ ከዕብራይስጡ ከየትኛው መድባችሁ? ዕብራይስጡ ለልጆቹ እዚህ ለተወለዱት ለምን የተወለዱበት ቋንቋ ቋንቋቸው ስለሆነ ነው ስለሚሉ እነሱ እናንተን ወደ አማርኛ ውሰዳችሁ ነው ወይስ አማርኛ አስተማሪ ገና ተልኮ ነው የምትማሩት? ከየት እንደሚመጣ ይታወቃል እንግዲህ። ምክንያቱም የሚመጣበት ሀገር አማርኛው ይቅር ብለዋልና። ስለዚህ ይህ ቃል በግዕዙ ሲሆን በትክክል ስለዚህ ቦታ ይገልጸዋል። በአማርኛው ሲሆን ግን ይህንን ቦታ በትክክል አይገልጸውም። እመቤታችንን የሚገልጻት ኦ ብእሲቶ ሲላት ትክክለኛ የክብር እናቱን የማክበርን ምልክት ኦ ብሎ እናቴ ሆይ ሲል ይታያል። ኦ ብእሲቶ ምንት ብየ ምስሌኪ አዲ ፈስሐ ጊዜ፣ እናቴ ሆይ ከአንቺ ጋር ምን አለኝ፣ ነገር ግን ይላል ጊዜ ገና አልደረሰም። ምን ማለት ነው? በሦስተኛው ቀን ይላል በቃና ዘገሊላ በገሊላ አውራጃ ውስጥ ቃና በምትባል መንደር ሰርግ ተደረገ ይላል።
ሰርግ ሆነ አይባልም። ለምን? ለሰርጉ ምን አለው? ምን አለው? ባለቤት አለው፣ ደጋሽ አለው። ስለዚህ ሰርግ ምን ሆነ ነው የሚባለው? ተደረገ። አድራጊና ተደራጊ አለ። አያቸው አማርኛ። ሰርግ ሆነ ብትሉ ግን አይሆንም። ዝም ብሎ ሰርግ አይሆንም። ሰርግ ለሚያደርጉት ነው ሰርጉ። ስለዚህ ሰርግ ተደረገ። በዚህ ቦታ ላይ በቃና ዘገሊላ በዚያ ማን ነበረች ነው የሚለው? የጌታ እናት ነበረች። እናቱ ነው የሚለው እመቤታችንን። እናቱ ብሎ ይገልጻታል። በዚህ ጊዜ ዶኪማስ የወይን ጠጁ አልቆበት ሰው በዝቶ ነበረ ይላል። ከተጠራው ሰዓት በፊት ቀድሞ የመጣው ሰው ብዙ ነበረ ይላል። አንድም ዶኪማስ በዚህ በአካባቢው ሕዝብ ዘንድ ተወዳጅ ስለነበር የተጠራው ጥሪውን አክብሮ ያልተጠራው የዚያ ደግ ሰው ጉዳይ አይደለም ወይ እንዴት እንቀራለን? ሄደን ሰርጉን አድምቀን ልጁን እንዳርለት ብለው መጡ ይላል። ሰው ከተጠራው በላይ መጥቶ ነበር። አያችሁ፣ ሰው የሚወደው ሰው እንደዚህ ነው። ሰው ከወዳጁ ዘንድ ጥሪ አይጠብቅም፣ ዝም ብሎ ነው የሚሄደው። የወዳጅ የገሌ ጉዳይ ነው ይላል። እዚህ ቦታ ላይ ሰው በዛ። አንድም ጌታችን የሚያደርገው የመጀመሪያው ታምር የሚገለጽ ነውና ሰው በዛ ብሎ ወይኑ አለቀ ለማለት ሰው ከመጠን በላይ በዝቶ ነበር ከሰርጉ ቤት ይላል። የት? እዚህ ቦታ ላይ። ይህን ጊዜ ዶኪማስ ይባላል የሙሽራው አባት። ሙሽራው ነቃ ነው። ለቤት ሙሉ ስታወሩት ምን ያደራችሁ ማለት ነው። እንዲልበስ እንደዚህ እያላቸው አለ። ስለዚህ እንቅልፍተኛ ሙሽራ አያቸው፣ ተመስጦ ነው በቃ የነበረው ወደ ኋላ ሄዶ በተመስጦ እያሰበ ነው ማለት ነው። ስለዚህ ሙሽራው የሙሽራው አባት ዶኪማስ ወደ ኋላ እጁን ይዞ ይላል ይጎራደድ ነበር። በቃ እንደዚህ በጭንቀት ፊቱ ቅጭም ብሎ የሀዘን ምልክት እየታየበት ተንጎራደደ ይላል። የሰውን ጭንቀት ቀድማ የምታውቅ የሁላችን እመቤት ድንግል ማርያም ያለውን ሁሉ አማላች አየችውና አወቀችው። ምን ሆነ ነው አላለችም። ገና እንዲሁ አይታ አወቀችና ቀረብ ብላ ይላል ወደ ልጇ ወዴ ወይንኬ አልቦ። እስቲ ይህን ቃል በሉት እመቤታችን ወክላችሁ እስቲ ይህን ቃል ተናገሩት። ወዴ በሉ እስቲ ወዴ በሏቸው። ወይንኬ አልቦ። አዎ ልጄ ሆይ በሉ እስቲ ወይን እኮ የላቸው አላቸው። ታዲያ ጌታችን እናቴ ሆይ አንቺ ያልሽውን ላናደርግልሽ ከአንቺ ጋር ምን ጸብ አለኝ? ከሰማያ ሰማያት ከፈለገ ሰማይ ከአንቺ ነው ያላት። እንዲያውም የሊቃውንት ትርጓሜ የተወለድሁት እኮ ያንቺንና ያንቺን ዘሮች ፈቃድ ልፈጽም ነው። ስለዚህ ያልሽው ይደረግልሽ ይልና አዲ በዛ ጊዜ ነገር ግን አለ ነገር ግን በወይን የሚመስለውን ደሜን በመስቀል ተሰቅዬ በቀራንዮ አደባባይ ደሜን አፍስሼ ሥጋዬን ቆርሼ እውነተኛውን የሕይወት መጠጥ የሚሆነውን ደሜን እውነተኛውን የሕይወት መብል የሚሆነውን ሥጋዬን ለሰው ልጆች ሁሉ ለአንቺ ዘሮች ሁሉ ለአዳም ዘሮች ሁሉ የምሰጥበት ገና ጊዜ ያደረሰ በቀራንዮ አደባባይ የሚሰቀልበት እውነተኛውን ወይ እውነተኛውን ሥጋውን ቆርሶ ደሙን አፍሶ ለዓለም ሁሉ ድኅነት ይሁን ብሎ የሚሰጥበት ጊዜው ገና እንዳልደረሰ 3 ዓመት እንደቀረው አመላከታት ይላል። በ30 ዓመቱ ነው አይደል የተጠመቀው? ዓመተ ሣልስት ዕለት የሚለው ይህንን ዕድሜ ነው የሚነግረን። ዓመተ ሣልስት ዕለት በ3ኛው ቀን ምን ከሆነ በ3ኛው ቀን እስኪ ንገሩ። መጽሐፍ ቢጎድል መልቶ ቢተርፍ አሳክቶ ቢጠም አቅንቶ ይናገራል። ስለዚህ ዓመተ ሣልስት ዕለት ብሎ በ3ኛው ቀን ብሎ እንዲሁ ልጭ አድርጎት ነው የሄደው። ምን በሆኑ በ3ኛው ቀን ወአመተ ሠሉስ ዕለት ለሶሙ እግዚእ ኢየሱስ ለጴጥሮስ ወለ ዮሐንስ ወያዕቆብ ደብረ ለወተራ ቢቶሙ ይላል። በ6ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ጴጥሮስ ያዕቆብና ዮሐንስን ወደ ደብረ ታቦር ተራራ ይዟቸው ወጣ። በስንተኛው ቀን?
በስድስተኛው ቀን ምን በሆነ? በስድስተኛው ቀን በደንብ ማስተዋል አለባቸው። ክርስቲያኖች ነን። ቤተ ክርስቲያን ሁሌ ቆመን እናስቀድሳለን። መጽሐፍ ቅዱስ ሁሌ እንማራለን። ስለዚህ አንዳንድ ቃላቶችን በደንብ መመርመር መቻል አለብን። ጌታችን የሰው ልጅ ሰዎች ማን ይሉታል ባለ በስድስተኛው ቀን ወደ ደብረ ታቦር ይዟቸው ወጣ ይላል። ማንን? ሐዋርያትን። በዚህ ቦታ ላይ ደግሞ በሶስተኛው ቀን ሰርግ ተደረገ። ሆነ አይባልም ማለት በስተት እንዳትሉ። ከዚህ በኋላ ሰርግ ምን ሆነ? ሰርግ እስቲ በሉት። በስንተኛው ቀን? ምን በሆነ? በሶስተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ተጠመቀ። ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ወጥቶ መዋዕለ ጾሙን 40 መዓልት 40 ሌሊት ፈጸመ። ጥር 11 ቀን ተጠመቀ። ዕለቱን ወደ ገዳመ ቆሮንቶስ ወጣ፣ መዋዕለ ጾሙን ፈጸመ። ጥር 23 ቀን መዋዕለ ጾሙ አለቀ። መቼ ቀን? እሑድ ቀን። ስለዚህ እሑድ ለሰኞ፣ ሰኞ ለማክሰኞ ስንት ቀን ነው የሚሆነው? 3 ቀን። አምሳልስት ዕለት ጌታችን መዋዕለ ጾሙን በገዳመ ቆሮንቶስ በፈጸመ በሶስተኛው ቀን ወደዚህ ገስግሶ መጥቶ በሰርግ ቤት ተገኝቶ ውሃን ወደ ወይን ጠጅ ለወጠ። የሰዎቹን ጭንቀት አስወገደ። የእመቤታችን አማላጅነት፣ የጌታችን በረከት ተማላጅነት፣ የአባቶቻችን የሐዋርያት ጸሎት በዚህ ቦታ ላይ ምን ሆነ? ተፈጸመ። ይህንን ነው ወንጌሉ ላይ የሰማ። አሁን ገብታችኋል? አሁን ሙቀቱ አያድርስ ነው ግን ምን ተወላላችሁ? አትሞሙ ማለት በቃ ልጨርስ ነው ይዟችሁ። ክርስቲያን እንኳን የፀሐይ ሙቀት የእሳት ሙቀትም አይበግረው። ይህ አይን ጨለም ጨለም እንዳሉ እንዳላቆያቸውና እንዳይለይላቸው ትልቁን ነገር ነው። ዝም ብሎ መሄድ መምጣት አይደለም። እዚህ ቦታ ላይ ብዙ ጊዜ መጥታችኋል። እኔ ደግሞ አንድ ሰው ስራዬ ብሎ ወደ ገበያ ከሄደ መጀመሪያ የሚገዛውን ነገር ምን ማለት አለበት? ማወቅ አለበት። ሁሉ አማረሽን ምን ገበያ አታውጧት። ገበያ ብዙ አይነት ገበያ አለ አይደለም? ቀላዋጭ አይናቸውም ይቀላውጣሉ። በቃ ወደ ገበያ ምን እንደሚገዙ ሳያውቁ ይሄዱና ገበያ ውስጥ በጣም ብዙ ነገር አለ አይደለም? አይ ወይኔ ሳንቲም ቢኖረኝ የሚያሰኝ ሁሉ አለ። አይ ኪሴ ባዶ ሆኖ የሚያሰኝ ሁሉ አለ። ታዲያ ምን አሉ አባቶቻችን? ሁሉ አማረሽን ገበያ አታውጧት ይላል። ለእኛ የሆነውን መጀመሪያ ማሰብ፣ ስለምንገበየው ነገር ማወቅ፣ ቤተ ክርስቲያን መንፈሳዊ ግብይት የምንፈጽምባት፣ ቃሉን የምንማርባት፣ ከመንፈስ ቅዱስ ዘላለማዊ ልጅነትን፣ ሕይወትን፣ ድህነትን የምንቀበልባት፣ ስንሄድም ቃሉን ወንጌሉን ተምረን የምንመጣባት፣ ምን እንደተማርን የምናስታውስባት ናት እንጂ ሌላ ጉዳይ ብሎ የምንመጣባት አይደለችም። ስለዚህ ትልቁ ገበያ በቤተ ክርስቲያን ቃሉን መስማት ነው። ቃሉን መስማት ነው። ቅዳሴውን ስርዓቱን መከታተል ነው። እንዲያው የሚዜዎቹ ግራና ቀኝ ይታያችኋል። ቤተ ክርስቲያን ሂደው ስጋው ደግሞ የሚቀበሉ ሙሽሮች ናቸው። ሳይቀበሉ የሚመጡ ደግሞ አጃቢዎች፣ ሚዜዎች ማለት ነው አይደለም? ሚዜ ማለት ምን ማለት ነው ታውቁታላችሁ? የሙሽራው በጣም የቅርብ ጓደኛው ማን ነው ማለት ነው ትርጉሙ አይደለም እንዴ? ሚዜ ገብቷችኋል? የሙሽራው የቅርብ ጓደኛው ማን ነው? ሚዜ ማን ነው? እሱ ሚሁ ሚሂ ሚዜ ማን ነው? ስለዚህ ሙሽሪትና ሙሽራው በጣም የሚቀርባቸው ምን ያደርጋሉ? የቅርብ ተጠሪ ያደርጋሉ ለሰርጋቸው ዕለት። እነዚህ ከዕብራይስጥ በተወሰደ ቋንቋ ምን ይባላሉ? ሚዜዎች ይባላሉ። የሚዜ ቋንቋ ይሄ ነው ትርጉሙ። ገብቷችኋል ዛሬ? መልካም። ስለዚህ ውሃው ወደ ወይን ጠጅ የተለወጠበት የቃና ዘገሊላ መንደር ይሄንን ይመስላል። እነዛ ጋኖች ይታያቸዋል የተሳሉት ያንን እንድናስታውስ የሚያደርግ ናቸው። 6 ይታያቸዋል። ቁጥራቸው 6 ነው። ቦታ እንዳይዙ እንደ አብስትራክት አይነት ስዕሎች ናቸው። እንደዛ ይመስላል ግን አይመስሉም። ትክክለኛ ስዕሎች ናቸው። ዋናውን ስዕል ግን ጋር የድንጋዩ ጋር አንዱ በታሪክ የተረፈው ጋር ውስጥ እናገኘዋለን። እዛ ሄደን ለበረከት እሱን ተሳልመን እንመለሳለን ማለት ነው።
የጌታ በረከት በተገለጸበት ቦታ እንድንገኝና በረከቱ እንድንሳተፍ ስላደረገ እግዚአብሔር ክብር ይመስገን። ሙሽሪት ሙሽራው ተደሰቱ ዛሬ በሰርጋቸው ተገለጸ የእምነታቸው የቃና ደስታ ዛሬ ተገለጠ። ጌታ ከእናቱ ጋር በሰርጉ ታደመ። የዘላለም አምላክ ስላለ በዚህ ቤት ሙሽራው ሙሽሪት አገኙ በረከት። የቃና ደስታ ዛሬ ተገለጠ። ጌታ ከእናቱ ጋር በሰርጉ ታደመ። የዘላለም አምላክ ስላለ በዚህ ቤት ሙሽራው